ኢትዮጵያ መጣ ቀጠር ነውና እኔ እዚህ ካፌ ነኝ ምናምን ብዬ ነገርኩትኝ። ገና እኔ አሁን የተነጋገርነው ከሷ ፎቅና ምድር ነው ካፌ። እሱ ሊመጣ ሲል እኔ ፎቅ ላይ እወጣለሁ፣ እዛ ሆኜ እጠብቅሻለሁ፣ አንቺ አቀቢው ሲወጣ እሱ እኔና አንቺ ወደ ቤት እንሄዳለን ተባብለን ማለት ነው። ከዛ የቱ ጋር ነሽ ምናምን ሲል ለካ እሱ እዛ አካባቢ ነው፣ እኔ እዚህ ካፌ ነኝ ምናምን አለ። መጣሁ እሺ በቃ ስልኩን ዘግቼ ዞር ከማለቴ መጥቷል አጠገቤ። ከዛ አጠገቤ መጥቶ ሰላም ብሎ እጁ ሲሰነዝር ፊቴን አዙሪ መቀበል ጀመርኩኝ። በቃ ኮስተር የሆነ ውስጤ ማውራት ፈልጓል፣ ባወራው ደስ ይለኛል። ነገር ግን ተናድጄበታለሁኝም ለራሴም ደግሞ በቃ አይ ብዬ የሆነ ደጋግመሽ ብትነግረው የለም በቃ አልፈልግም ከዛ ሰው ጋር ብዬ ስለነበር ማለት ነው። ፊቴን አዙሪ ተቀመጥኩኝ። አታውሪም አላወራው። ከዛ እሺ ሻይ ቡና ምናምን አለ። ምንም አንጠጣም ምናምን ብለን ሰጣነው። ተነስተን ወደ ቤታችን መጣን። ከዛ በኋላ ስልኬን አጠፋው፣ ብሎክ አደረኩት ምናምን ከስልኬ ላይ እንዳይደውል በቃ ድርሻዬን አጠፋው። ከዛ የግል ስራ ለመስራት ምን አደረኩኝ? በቃ አንድና አንድ አላማዬ ምን ነበር? የራሴ የሆነ ስራ እንዲኖረኝ ፈልግ ነበር። በቃ ተቀጥሬ የሰው ቤትን ስላየሁኝ ምናምን በቃ የኔ ሐሳብ ምንድነው የራስ ስራ በቃ መክፈት። ስለ ስራው እንዴት ነው ምንድን ያስፈልገዋል ምንም ማቆ ሲስተም የለም። ስለ ቢዝነስ አሰራር አይዲያው የለኝም። ግን ምንድነው ሐሳብ የራሴ የሆነ ስራ መክፈት ላይ ነበር ፎከስ ያደረኩት። ከዛ ሰው ሳጠያየቅ ግማሹ ጸጉር ቤት ክፈቺ ይለኛል፣ ግማሹ የህፃናት ልብስ አያከስርም እሱን ክፈቺ ቆንጆ ነው እሱ ይሉኛል ነው። ሌላ ሰው ስጠይቅ ደግሞ ምግብ ቤት ብትከፍቺ ቆንጆ ነው አያከስርም እሱ ነው። ኦኬ ከዛ መሀል ላይ ግራ ገባኝ። ከዛ አንድ ማቀው ልጅ እንደዚሁ በፌስቡክ ነው ማቀው እዚህ ሀገር ሐዋሳ እዚህ ሀገር ብትመጪ በጣም የሚያዋጣ ስራ አለ። ምንድነው ስለው ምግብ ቤት በቃ አነስ ያለች ሽሮ ቤት ብትከፍቺ በጣም ብዙ ባጃጅ ሹፌሮች ስላሉ አንዴ ባጃጅ ሹፌር ያሽ ማለት በቃ ከስተምሮችሽ ቀስቀስ ያሉ ይበዛሉ። አንቺ ብቻ ምግብሽን ቆንጆ አድርገሽ መስራት ነው የሚጠበቅብሽ። ከዛ በኋላ ብዙ እንትን ነው የሚኖርሽ፣ በወረፋ ነው የሚመገቡልሽ ምናምን ነው። ኦኬ ይሄ ነገር አሪፍ ሳይሆን አይቀርም። በዛ ላይ የምግብ ኪሳራ የለውም አለኝ። እሺ ሳስበው እውነት ነው። የቤት ኪራይ እዛ ርካሽ ነው በወቅቱ ማለት ነው። በቃ እዛ ልሂድ ብዬ ማላውቀው ሀገር ተነስቼ ወደ ሐዋሳ ሄድኩኝ። ማቆስ ነው ልጁን። ከዛ ቤት አፈላለገልኝ። ከዛ እቃውን ባለኝ ብር ማለት ይቻላል በጣም ብዙ እቃ ማለት እቃ ሲገዛ አሁን እኔ እዚህ ጋር እናንተ እንድትማሩ የምፈልገው የሆነ ስራ ስትሰሩ ከኔ ትማራላችሁ ብዬ አስባለሁ። የሆነ ስራ ስትሰሩ ማስቀመጥ ያለባችሁ ነገር አለ። ስለ ስራው ማጥናት አለባችሁ፣ ስለ አካባቢው ማጥናት አለባችሁ። እኔ ይሄን ላላጠናውም በቃ ሐዋሳ ስለ ስራ ይሄ አካባቢ ቆንጆ ነው ግቢ። እሺ ገባው፣ እቃውን ገዛው። እቃ ስገዛ ሁሉንም በደርዘን ደብል ነው የገዛሁት። 3 ደብል ማለት ነው። አንድ 3 ደብል የሆነ ነገር ደብል በቃ በትንሽ አልነበር በቃ በሰፊው ነው እቃውን የገዛሁት። አይምሮዬ ምንድነው በወረፋ ነው የሚበሉት የሚለው ላይ ነው። በወረፋ እቃ እንዳያንሰኝ የሚለው በቃ ተርፎ ይቀመጥ ብዙ ከስተምር ከመጣ የሚለው ላይ ነውና በጣም ብዙ እቃ ገዛው። ቤቱን የተከራየሁት ሙሉ እንዲ የሆነ ወጥ ቤት ነበረ። ፓርቲሽን አደረኩት መሀል ላይ ኪችን እንዲሆን ብዬ በቃ በሚያምር መልኩ አሰራሁት። ውጭ ላይ ደግሞ ሸራ ምናምን አድርጌ ወንበሮች ውጭ ላይ እንዲቀመጡ አደረኩኝ። ሻይ ቡና አለ ማለት አልኮል ነገርም አለው። ማታ ላይ እንደ ዲም ላይት አድርገንለት በቃ እንደ ግሮሰሪም ናት፣ ሽሮ ቤትም ናት፣ ሻይ ቡናም አለ፣ ሁሉም ነገር ያለው ነው የተከፈተው። ከዛ ያንን ከፍቼ ሰው ኬት ይምጣ ብሬ ያለቀው ማለት ይቻላል ቤቱን ማስተካከል ላይ እቃው መግዛት ላይ ነው። ከዛ ደግሞ ጁስ ነገሮች ምናምንም ነበረ። ለጁስ የሚሆን ይሄ አቮካዶ ፓፓያ በጣም ርካሽ ነውና በኩንታል 50 ኩንታሉን ነበር አንዴ የሚገዛው። አንድ ጥሬውን ገዝት ከነ ማዳበሪያው ነበር ማስቀመጥና ያን አላቅም እንዴት ተብሎ እንደሚቀመጥ እንዴት ተብሎ እንደሚበሰል ምን እንደሚደረግ አላቅም። አስቀምጬው በስንተኛው ቀን ሁሉም ሙክክ ብሎ ይበላሻል። ፓፓያውም አቮካዶ መጥቶ ይጠይቀን የሚጠጣ ሰው የለም። ራሳችን እየጠጣን ግማሹ እየተደፋ ምግብ ይሰራል። ሁሉም አይነት ምግብ ይሰራል። ሜኑ አለ። ሜኑ ላይ ያለው ምግብ የለም እንዳይባል ተብሎ ሁሉንም እንሰራለን። ከዛ ከስተምር ጠፋ። በቃ ያው አካባቢው አቶቴ የሚባል ሰፈር ነበርና ገና አዲስ ነበር በዛ ሰዓት አዲስ አስፋልት ነው። በቃ ሰራለው ይበላል፣ ሰራለው ይደፋል። ቢያንስ አንድ ሰው ሁለት ሰው ቢመጣ ነው 3 ቁጥር ወይ ምናምን ቢኖረኝ ነው። ከዛ ሰራለው ይበላል ይደፋል። ሁሉ ጊዜ ግን ምንድነው የማደርገው? ከባንኬ ወጪ ነው የማደርገው፣ ለቤት ኪራይ ወጪ ነው የማደርገው፣ ለምግቦቹ ወጪ ነው የማደርገው። ገቢ የለኝም። ምን ሆነ መጨረሻ ላይ ያለኝ ብር አለቀ። ያለኝ ብር ጨረሽኩኝ ማለትና ትንሽ ብር ነበረችኝ። መጨረሻ ላይ ምን ሆነ? ይሄን ሰፈር ብትቀይሪና ወደ
ወደ ግቢ አካባቢ ወደ ዩኒቨርሲቲው ማለት ነው ወደዛ አካባቢ እኮ ብትሄጂ የግቢ ተማሪዎች ይመገቡልሻል ሲሉኝ ኦኬ እንደዛ ይሻላል። አዎ ሌላ ሰፈር ለመቀየር ማፈላለግ ጀመርኩኝ። ከዛ ግቢ አካባቢ ትንሽዬ ኮንቴነር የሆነ እንትን የሚሰሩባት እንዴት ነው ይሄ ኮፒ ምናምን የሚያደርጉባት ቤት ናት። ግን ጠባብ ብትሆን ከጀርባው ምግብ ማብሰል ትችያለሽ ምናምን ሲሉኝ ውጪ ላይ ወንበር አደርጋለሁ ብዬ ከሴትዮዋ ጋር ተስማምቼ ግማሽ ከፍያት ቁልፍ አልተቀበልኩም። ተስማምቼ መጣሁ። ከዛ በሳምንቱ የኔ ይሄኛውን ቤት ለቅቄ እቃ በጋሪ አስጭኜ ሲሄድ ቤቱን አከራይተው ጠበቁኝ ለሌላ ሰው ማለት ነው። ከዛ እንዴት ይሆናል እንደዚህ አብዲኮ ከፍያለሁ ስላት አይ አባቴ ሳያውቅ እናቴ ሳያውቅ ማለት ጀመረች ልጅ። አባቴ ሳያውቅ ለሌላ ሰው አከራየ፣ እናቴ ደግሞ ሳትተካ እንጂ ቀብድ ተቀበለች እና ይኸው ብርሽን እንኪ ምናምን። ከዛ ደውዬ የማውቀው ለነበረው ልጅ እንደዚህ እኮ አደረጉ ይቻላል እንደዚህ እኔ እኮ ከፍያለሁ ምናምን ስል እንደውም ቁልፍ ካልተቀበልሽ እንደውም የሰጡሽን ብር ተቀበልሽ ነው ቁልፍ ካልተቀበልሽ መክሰስም ሆነ ምንም ማረጋችኝ እንደውም መካዱላ ይችላሉ። የሰጠሻቸውን ብር መካድ ይችላሉ። ስለዚህ ብርሽን ተቀበልሽ ነው ይበቃልኝ። ኦኬ ብዬ ብሬን ተቀበልኩኝ። በቃ እዛ በምግብ ቤት በነበረኝ ሰዓት ስልክ ነበረኝ። ስልኬንም እዛው ቤት የመተው የሰርቀውኝ ምናምን ነገር ብሬን ከስሯል። በቃ ያንኝ ነገር ጭርስርስ አድርጌያለሁ። መጨረሻ ተስፋ ቆረጥኩኝ። በቃ ያለኝም አለቀ። ከዛ የሥራ ሞራል ይውላ ጠፋ። ከዛ ምን ሆነ በቃ ያንን ቤት ኦልሬዲ ለቅቄያለሁኝ። ሌላ መኖሪያ ቤት ተከቼ እቃዎችን መኖሪያ ቤት ውስጥ አስገባሁኝ። ስራ ለመቀጠር ስራ መፈለግ ጀመርኩኝ እና እዛ ጓደኛ ተዋወቅኩኝ፣ አንዲት ጓደኛዬ። ከዛ ረጅም ጊዜ አብረን ነበርን። እሷ ጋርም እዛው ሐዋሳ ማለት ነው እየኖር ነበር። እሷም በስራ በራሷ ዘርፍ ነበር የምትሰራው የነበረውና ከዛ ስራ ስታጣ እኔም ስራ ሳጣ ለምን አዲስ አበባ እንሄድም? አዲስ አበባ አይደለም ምን አንሰራም? በቃ አዲስ አበባ ስራ አይጠፋም። በቃ አንቺን በራስሽ በሙያሽ ባታገኝም ባገኝሽ ፍሬሽን የሚያገኙትን ሰለ ተባብለን ከሐዋሳ እኔ መካየን ግማሹ ያልተፈታ እቃ ነበረ። ይሄ ደርዘን የገዛዋቸው ማለት ነው። ያልተፈታውን እኔ ከገዛሁበት ቦታ ወስጄ ተሰጠው በግማሽ ዋጋ ነው የገዛኝ። በግማሽ ዋጋ ማለት ነው። ከራሱ ከሱቁ ነው የገዛሁት። ነገር ግን መልሼ ስወስደት በግማሽ ዋጋ ነው የገዛኝ። ይሄ ወንበሮቹ ምናምን በነፃ እንደሰጠሁት ተሩት በቃና እሱም በቃ ዝም ብዬ በትኝ ነው የመጣሁት። ምን ይዤ መጣ? የፍሪጅ ድስቶች ምናምን በቃ ዋና ነገሮችን እነሱን ይዤ መጣሁኝ። ከዛ ስራ ፈልገ ለመቀጠር ያው ብዙ ያው ስራ ማግኘት ከባድ ነው አዲስ አበባ። ከስንት ውጣ ውረድ በኋላ ስራ አገኘን። እንደዚህ እየኖርኩኝ ያለ የጓደኛዬን ወንድም ያው እናወራ ነበር እንደ ቤተሰብ ምናምን አንድ ቤት ነበርን። ያው እሱም ሌላ ሀገር ነበረ በስራ አጋጣሚ ሆኖ ከኛ ጋር መጣ። አንድ ላይ መኖር ጀመርን አዲስ አበባ ማለት ነው። ከዛ ያው እየኖርን በሂደት ወደ ፍቅር ተቀየረ። ከሱ ጋር ወደ ፍቅር ተቀየረ የነበረን ቤተሰባዊነት ማለት ነው። ከዛ እንዴት ብለን እንገራት ማለት ጀመርን ለእህቱ ማለት ነው። መጀመሪያ ቤተሰባዊ ነው የነበረን፣ መሀል የተቀየረ ጉዳዩና ከዛ እንዴት ብለን ነው የምንነግራት? በቃ ተጨንቀን አስበን በቃ ነገርናት። እኔና እሱ እኮ እንደዚህ ፍቅር ጀምረናል ምናምን። ከዛ አለች ገረማት። ከዛ በኋላ ይፋ አደረግነው። አብረን ለተወሰነ ጊዜ እንደዚሁ ቆየን። ከዛ መሀል ላይ እየኖርን እያለ ስልኩ ላይ ሜሴጅ አየሁኝ። የሴት ሜሴጅ ነበረ። እንደዚህ እርጉዝ ሆኛለሁ ጸንሻለሁ የሚል ሜሴጅ ነበር ያየሁትና አልኩኝ። ከዛ እና ይሄ ቴክስት ምንድነው? ሜሴጅ አይቻለሁ ስልክ ላይ ሲመጣ አሳየሁትኝ። አይ ይሄ እኮ ከዚህ በፊት የነበረች ፍቅረኛ ነበረችኝና እኔ ከተለያየን ከአመት በፊት ሆኗል። ስለምትፈልገኝ ብዙ ጊዜ እንደዚህ ትላለች እንጂ ከተለያየን በጣም ቆይቷል አውቃ ነው ያለኝና ኦኬ። ግን ውስጤ እንትን አላለምና በመሃል ያው ሳየው ይወጣል ምናምን ነገር። ያው አንድ ቤት ነው የምንኖረው። መጣው ይለናል ዘንጦ ምናምን ነገር ይሄዳል። ከዛ በመሃል በቃ ነገሮች እንደፈለኳቸውም አልነበሩም። ስራም አልነበረኝም። ተነስቼ ወደ ቤሩት ሄድኩኝ። ወደ ቤሩት ፕሮሰስ መርኩኝ። ወደ ቤሩት ሄድኩኝ። ቤሩት ስመጣ ቤሩት መምጫ ብር አልነበረኝም። በቃ ምንም ብር አልነበረኝም ማለት ነውና ከፋሚሊ ቤሩት የምትኖር ልጅ ነበረች እና ጀምሪልኝ ፕሮሰስ እኔ ቤሩት መምጣት ፈልጋለሁ አልኳትኝ። ከዛም የሷ ሲዘገይብኝ ምን አደረኩኝ? ቤሩት ላይ የሚኖሩ እህቶችን በእናትሽ ስራ ካለ ፈልጊልኝ፣ እናንተ ጋር ስራ መስራት ፈልጋለሁ፣ በደላላ እንዳልጀምር ብር የለኝም ምናምን እያልኩ ቴክስት ጽፍላቸዋለሁ። ሪኩዌስት ልኬላቸው ቴክስት ጽፍላቸዋለሁ ሳያውቁኝ ሳላጋቸው።
ከዛ አንዱ የዛ ሀገር ዜጋ ነው፣ ነገር ግን ሀበሻ ሚስት አለው ልጅ አለው። ፕሮፋይሉን አይቼ ነው ስገባ በእንግሊዝኛ ጻፍኩለት እንደዚህ ስራ መስራት ትፈልጋለሁ እና ስራ የምታውቀው ካለ ፕሊስ ምናምን ብዬ ጻፍኩለት። ጋር በአማርኛ መልሰልኝ ሚስቱ ናት የምታወራኝ ማለት ነው። ኦኬ ብዬ እዛ እሺ ችግር የለውም ነበር ያለኝ። እሺ ስላለኝ ደስ ብሎኝ ፓስፖርት አለሽ ምናምን ስለኝ አዎ አለኝ ፓስፖርቴንም ላኩኝ ምናምን። ከዛ በስንተኛው ቀን ደጋግሜ ጠየቅኩኝ ከመጣሽ እዚህ ፕሮሰሱ አንዴ ከተጀመረ በኋላ ካንሰል ማድረጋችሁ፣ ምክንያቱም እኔ ነኝ የምከፍለው አንቺ ካንሰል ካደረግሽ እርግጠኛ ከሆንሽ እሺ ልጀምርሽ፣ እስካሁን አልጀመርኩልሽም ነበረ ግን አሁን ጀምርልሻለሁ አለኝ። እሺ ብዬ ፕሮሰሱን ጀመረልኝ። ከዛ ሄጄ ልከፍል ማለት ነው ሰርቼ ደላሎች ጋር አገናኘኝ ምናምን ሄድኩኝ ወደ ቤሩት ሄጄ የገባሁበት ቤት አባትና ልጅ ናቸው። ለኔ ዋና ከፊል ሆኖ ይወስደኝ ሌላኛው ልጃቸው ነው። ቤት ውስጥ ያሉት ግን ትልቅ አባትና ያው ሽማግሌ አባትና የኦቲዝም ተጠቂ የሆነ ልጅ አላቸው። ልጁ ትልቅ ነው ግን በቃ እንደ እንትን ነው ያው እንደ ህፃን ነው እንትን የሚለው እና እሱን መንከባከብ ነው። ቤት ውስጥ ምግብ አልሰራም፣ ምግብ ከውጭ ነው የሚሰራው። ቤት ማጽዳትና እሱን መንከባከብ፣ ቡና ሲፈልግ ቡና በሰዓቷ መስጠት፣ በሰዓቷ ካልተሰጠው ይከፋዋል ምናምን በቃ ያችን ጠብቀሽ እንትኑን መስራት ነው። እና እንደዛ እየሰራው እያለ ምን ሆነ እኔ ባህሪ ዝምተኛ ነኝ በባህሪ እና የሆነ እንትን አልችልበትም ማሽቃበጥ የሚባል እንደዚህ አሁን እንዴት ነው የፊሊፒኒ ባህሪ ያለ አይደለ በቃ ቢያስቅም ሂሂ ምናምን ጥርስ ማሳየት እሱን ለምደዋል። እና ከዚህ በፊት ሀበሻ ነበረች እኛ ጋር እሷ ትስቃለች ትጫወታለች። አንቺ ለምንድን ነው የማስቂው? ሳቂ እንዲህ ይጠሩኝና ሳቂ ይሉኛል ማለት ነውና እንዴት ነው ሰው ጠርቶሽ ሳቂ እስኪ ተብለሽ የምትስቂው? እና ምንም በቃ ምን ነው የማያስቁኝ ምንም ነው የማልስቀውና መስራት አትፈልጊም አሉኝ መጨረሻ ላይ አባትየው። ደስተኛ አይደለሽም መስራት አትፈልጊም? በርኒ እንደዛ አላልኩኝም። ለምን እንደዛ አላችሁ ማለት በቃ ደስተኛ አይደለሽም። ስልክ መደወል ትፈልጊያለሽ? ቤተሰብ ማውራት ትፈልጊያለሽ? ይሉኛል። እሺ አወራለሁ እላቸዋለሁ። ካርድ ይገዛልኛል፣ እደውላለሁ። ቤተሰብ የት ልደውል ብዬ አስቤ ነው የምደውለው ለማለት አልፈልግም ካልኳችሁ ደግሞ አልፈለገችም ደስተኛ አይደለችም እንዳይሉ እነሱን ለማስደሰት ነው እሺ የምላቸው። ከዛ ስራዬን ሰራራና ስራዬን እንደጨረስኩኝ የራሴ ክላስ ሄጄ ነው ቁጭ የምለው። ከነሱ ጋር አላወራም፣ ከነሱ ጋር አልጫወትም። ሰውየውም ሲመጣ በቃ መጣ ነው። እነሱም እንደሚሉኝ የበፊት የነበረችው ሰራተኛ ባባ ሲመጣ ገና ከበር ላይ ጃኬቱን ተቀብላ ምግብ ሲበላ አብራችሁ ቁጭ ምግብ በልታ ምናምን ነው። እኔ ደግሞ ይሄን አለመቆም አምሳው ላይ ስሰራ ስራዬን ሰራለሁ። ልክ ስራዬን ስጨርስ የራሴ ክላስ አለች፣ እዛ ገብቼ ቁጭ እላለሁ። ስልኬን ማየት ካለብኝም ያለው ማውራት ካለብኝም አወራለሁ። ሲቀጥል ደግሞ እነሱ ፊት አያዩም። አኩረፍሽ፣ አለቀሽ፣ ተኮሳተሽ ምናልሽ የራስሽ ጉዳይ ስራቸውን ብቻ ሰሪላቸው። እነዚህ ግን ልብኔን ፊት ያያሉ። በጣም ፊትሽን በቃ ፍክት አድርገሽ ስቀሽ ምናምን እንድትቀርቢ ነው የሚፈልጉት ነው። ያን ባህሪ ኬት ላምጣ? እኔ በቃ የኔ ባህሪ አይደለም። በቃ እኔ ዝም ብሎ እንዴት ነው እድገቴም በቃ በዝምታ የለም። ከሰው እንዳልግባባ ተጽዕኖ ፈጥሮብኛል። ብዙን ጊዜ ሰው ቤት ስትኖሪ እንዴት ነው ሁሌ በቃ ዝም ብለሽ መስራትን እንጂ የመግባባትን ከሰው ጋር የማውራትን የሆነ አክቲቭ የመሆን እንትኑ የለም እኔ ጋር ገብቶሻል። ከእድገቴም ተጽዕኖ ፈጥሮብኛል። ሳንግባባ ቀረን። በዛ በቃ መስራት አትፈልጊም ምናምን ስለኝ የሆነ ቀን ላይ ደጋግሞ ሲጠይቁኝ እንደውም መስራት ካልፈልግሽ ሀገርሽ እንልክሻለን አሉኝ። እሺ አልኳቸው። እሺ እንድሰራ ካልፈለጋችሁ ላኩኝ። እሺ አልኳቸው። 10 ወይ ብዬ ከለመንኳቸው ሌላ ነገር ሊሆን የለም ባህሪያቸው ሊቀያየርብኝ ይችላል በሚል ማለት ነው። እሺ ካልኳቸው ወይ ዝም ይሉኛል ብዬ ነው። ከዛ ምን ይላል ሰውየው ለልጁ መስራት አልፈልግም ሀገሬ ላኩኝ ብላለች ብሎ ይነግረዋል ለሰውየው ለልጁ ማለት ነው። ከፍሎ ነው ለወሰደኝ። ከዛ ለምንድን ጠራኝና ለምንድን ነው መስራት አልፈልግም ሀገሬ ላኩኝ ያልሽው አለኝ። ኧረ እኔ አላልኩም ባባ ያለኝ ምንድነው መስራት ካልፈለግሽ ሀገርሽ ልልክሻለሁ ሲለኝ እሺ ላኩኝ አልኩት። ከዛ እንዲህ ነው ያለችው። እንዴት እንደዚህ ተዋሻለሽ? ውሸታም ናት። እንደውም ነገር ማለት ሰኞ ትሄድ አለንጋት ማየት ፈልግም። ከዛ ቀወጣው። ከዛ እኔ ምን አሰብኩኝ በቃ ሀገር የምር ሊልኩኝ ነው ማለት ነው። እንደዛ ከሆነ ነገ እኔ እጠፋለሁ አልኩኝ። አንድ ሀበሻ ነበር ተነጋገረን። ከሷ እኔ ነገ ልጠፋ ነው አልኳት። ነገ ከዚህ ቤት እወጣለሁ አልኳት። የማውቀውም ሰው ያው አውራ ስለነበረ ስልክ ከዛ ቤት ስልክ አውርቼ ምናምን ልጠፋ ነው። እኔም እጠፋለሁ ካንቺ ጠፋሽ ማለት ሰዎቹ እኔን አያስቀምጡኝም። ስለዚህ አብረን እንጥፋ አለችኝ። እሺ 7ኛ ፎቅ ላይ ነበር የምንኖረው። ከ7ኛ ያኔ አልወጣም። ቆሻሻ በር ላይ ያስቀምጣለሁ። ሰውየው ሲወጣ በር ቆልፎብኝ ይሄዳል። መውጣት መግባት የለም። ምግብ ምንም ስንፈልግ ሱፐርማርኬት ተደውሎ በራችን ድረስ ያመጣሉ። ቆሻሻንም እንዲህ ከበሬ ከፍቼ በሯ ጋር ነው ማስቀምጠው። አልወርድም።
ከዛ የዛን ቀን ቆሻሻ ፌስታል ይዘን በር ለምን ከፈታችሁ ካላችሁ ውጭ ልናስቀምጥ ነው እንላችኋለን ብለን አንቺ ውጭ ደሚና ሊፍት ክፈች ያልኳትኝ እሷ ከፈተች። እኔ ቆሻሻ ይዤ በር ላይ ወጣሁኝ ማለት ነው። ስናይ ገና አልመጡም። ከዛ ያን አርገን ልክ ሊፍቱ ሲመጣ ገባን። በቃ ልቤ ልትወጣ ምንም አልቀረውም። በቃ ካሁን መጡ ደግሞ ዋቸዋል ሁሉንም። አሁን ቢደወል አሁን ከያዙን አሁን ካል በቃ ነፍሳችን ልትወጣ ደረሰች። በዛ ታክሲው መጣ ገባን። ከዛ ጠፋሁኝ በቃ እኔም እሷም ጠፋን። ከዛ ጠፍተን መኖር ጀመርን አንድ ቤት። ከዛ ስራ ተፈልጎ ስራ ስገባ በቃ ያው ተጠፍቶ ያለው እኔ ለመጀመሪያ ስለነበር የጠፋሁት በጣም ከባድ ነበር የሆነብኝ። ጠፍቼ ስራ ገብቼ ልክ መጥሪያ ሲጠራ ልቤ ትርክክ ነው የሚለው። ቀጥ ነው የምቀረው። ፈልገው ምናምን የሚያገኙ ነው የሚመስለኝ። በሎኬሽኑ ለሚመጡ ነው የነበረው። ከዛ ቢኒታ ጊዜ ተቸገርኩኝ። እየሰራው መጨረሻ ላይ ምን ሆነ፣ ቤይሩት ላይ ችግር መጣ፣ ጦርነት መጣ፣ እርስ በርስ አለመግባባት፣ ዶላር ጠፋ፣ ከዛ ኮሮና መጣ። ከዛ እያለ ደግሞ ይሄ ቦምብ ፈነዳ ምናምን። የዛን ወቅት ነበር እዛ የነበርኩት እና እዛ ዶላርም ሲጠፋ ከናካቴው ምን ሆነ፣ እኛ የተወሰነ ጊዜ ትሰሪያለሽ፣ 3 ወር 4 ወር ትሰሪያለሽ፣ ከዛ የቤት ኪራይ ትበያለሽ፣ ትጠጫለሽ፣ ያልቃል። እንደዛ ነው በቃ አብዛኛውን ጊዜ። ከዛ ጭራሽ ደግሞ ትንሽም አጠራቅመሽ እንዳትልኪ ዶላር የለም ተባለ። ከዛ በቃ ኢትዮጵያ ኑሮ ከሆነ የምንኖረው አንድ አይነት ከሆነ የምንኖረው ምን ነው ለውጡ? በቃ ለምን ሀገር ያልገባም? ሀገር መግባት አለም። ተይዤ ለመግባት ብዙ ጥሬ ነበረ ማለት ለመያዝ ራሱ አንዳንዴ ስትፈልጊ አትያዥ። መጀመሪያ በጣም የፈራው ሴትዮ መያዝ ፈልጌ ይያዛል የተባለበት አካባቢ ሁላ ዞር ነበረ። ኢቭን $200 ከከፈሽ ትያዣለሽ ሁላ ተብሎ ስልክ ሁላ ማናገር ጀምሬ ነበር፣ ብር ከፍዬ ለመያዝ ማለት ነው። እና መጨረሻ ላይ ይሄ የቦምቡ ፍንዳታ ሲመጣ ወደ ሀገር መግባት የምትፈልጉ ትኬታችሁን ብቻ ችላችሁ ግቡ ምናምን የሚባል ነገር መጣ። እሱ ሲመጣ ተመዘገብኩኝ። ልክ እሱ እንትን ካለልኝ በኋላ ወደ ኢትዮጵያ ተመለስኩኝ። ኢትዮጵያ ስመለስ 70,000 ብር ብቻ ነው ይዤ የገባሁትኝ። 3 አመት ሊሞላ የተወሰነ ወራት ነው የሚቀር። ያን አመት 70,000 ብር ነው ይዤ የመጣሁትኝ። ከዛ ያቺን 70,000 ብር ገዳም መሄድ በቃ የሆነ አይምሮዬ እንትን ማለት አለብኝ። በቃ ምን አሰብኩ፣ ወደ ገዳም ወደ ክርስቲያን መሄድ አለብኝ ብዬ አስቤ ስለነበረ ባለችኝ ብር ለትራንስፖርት ነው ያለቀው ማለት ይቻላል አብዛኛው። እና የድሮ አከራይ ነበረች፣ እሷ ጋር ነበር ያረፍኩት የነበረው። ከዛ እዛ በነበርኩ ሰዓት ወደ ኢትዮጵያ ለመጣ ስል የጓደኛዬን ወንድም መሀል ላይ ያው ነበር አታወራም ነበርና መሀል ላይ ለመጣ ስል እንዳጋጣሚ እንዴት ነሽ ደህና ነሽ ወይ አለው። እግዚአብሔር ይመስገን። እንዴት ነው ህይወት፣ ሌላ ህይወት ጀመርሽ ወይ ምናምን ስለኛ አልጀመርኩም እንደዛው ነኝ። ከዛ አንተስ እዛ በፊት ስልክ ላይ ያየኋት ልጅ ጋር አብራችሁ ናችሁ ወይ ምናምን ስለ እሷ ጋር መቼም ነው መሆን ማንችለው እሷ እኮ ምናለኝ ማለት ነው። እና ምንም በሚል እሱም ጋር ህይወት እንደሌለ እኔም ጋር ህይወት እንደሌለ ተነጋገርን ማለት ነው። ከዚህ ኢትዮጵያ መጥቼ እንዳጋጣሚ ኢትዮጵያም ትንሽ ረብሻ ነበረ ወደ ሆነ መስመር፣ እሱም ወደዛ አካባቢ ነበርና እዚህ ችግር ስላለ ስራም የለም እና ወደ አዲስ አበባ ልመጣ አስቤያለሁ ሲል ኦኬና እኔም ስራ እየፈለኩ ነው በቃ አብረን እንፈልጋለን አለን። መጣ፣ አብረን ሆነን አብረን አንድ ቤት መኖር ጀመርን። ከዛ ንቆይ እንደ በፊቱ አብረን የፍቅር ህይወት ጀመርን ማለት ነው እንደ ከዛ እየኖርን ያው መሀል ላይ ምን ይለኛል እኔ ጥሩ አይደለሁም ማለት እኔ መጥፎ ሰው ነኝ። ምን ሆነክ ነው እንደዚህ የምትለው ማለት ምን ለማለት ፈልጋለሁ። እህቱን ይጠራልኝና እሷን ጠይቂያት ተነግርሻለች። ምንድነው የምጠይቃት? ስለአንተ አንተ ነህ እንጂ ትነግረኝ የሚገባው ለምንድን ነው እሷን የምጠይቃት? ከዛ በዚህ ከአንዴም ሁለቴ እንደዚህ አይነት መጨረሻ ላይ ምን አለኝ፣ እኔ ገዳም በነበርኩበት ሰዓት አንዲት ልጅ ተዋውቄ ቤተሰብ ጋር አስተዋውቅለው ቀለበት አድርጌላታለሁ። ለቀለበት ታሪክ ቤተሰብ ካስተዋወቅ ለምን ከኔ ጋር መሆን አስፈለገ? ለምን ከኔ ጋር ሆንክ? በዚህ ተጣላን። ከዛ በኦልዲሱ የሌላ ሰው መውስዶ ካለ እኔ መተው አለብኝ ብዬ ነው ማስብ የነበረና ይሄንን ተጣልተን ያው ብሬክ አደረግን። በዚህ መሃል ምን ነበረ፣ እኔ ለካ እርጉዝ ነኝ አላውቅም ነበረ እርጉዝ መሆኔን። ከዛ ተጣልተን እኔም የራሴን ህይወት ሌላ ሰው ጋር እንደውም እኔ ምንድነው ያደረኩት በዛ ሰዓት አንድን ሰው ለመተው ከሌላ ሰው ጋር ማውራት አይምሮዬን ቢዚ ማድረግ ስለነበረብኝ ሌላ ሰው አወራ ነበረ።
ሌላ ሰው ጋር እጀናጀን ነበረ እና ቢያንስ ለ3 ወር ያክል ጊዜ አውርቻለሁ ከዛ ሰው ጋር ከሌላ ሰው ጋር ማለት ነው። እያወራሁኝ በስልክ ምናምን እንገናኛለን፣ ያው ሻይ ቡና ብለን እንለያያለን። ከዛ መሀል ላይ እንዴት ነው ያወቅሁኝ እርጉዝ መሆኔ? የምግብ ፍላጎት የተቀያየረ ማለት ይርበኛል፣ እበላለሁ፣ ምግብ ፈጭም። ከዛ እንደ ፋርማሲ ሄጄ እንደዚህ አፒታይዘር ሰጠኝ አልኩት። ምግብ እንዴት ነው የሚያደርግ ስለኝ ምግብ እንደዚህ ይርቡኝ በላለው በልቼ ቁጭ ነው የሚለው፣ ግን አፌ ይርበዋል፣ አሁንም መብላት ፈልጋለሁ፣ ውስጤ ግን ምግቡ እንትን አይልም ምናምን ስለው ምናልባት ጨጓራ ሊሆን ይችላል ምናምን መስለኝ፣ አይ እርግዝና አለ መስላ አረ የለም አልኩትኝ። ከዛ በቃ እርግዝና ከሌለ ይሄ የባክቴሪያ ክኒኒ እሷን ሰጠኝ። ይሄንን ውሰጂ እርግዝና ከሌለ፣ እርግዝና ካለ ግን አይመከርም አለኝ። እሺ እሱን ይዤ የሄድኩኝ ማሰብ ጀመርኩኝ። ግን እንዴት ቆየሁኝ ማለት ያው የሴት ልጅ ግዴታ አለ። በወቅቱ እኔ ጭንቀት ላይም ስለነበርኩኝ በየወሩ አይመጣም ነበረ። ያው የተዛባ ነው እኔ ቀን ቋሚ የለውም። ሁለተኛ ነገር ደግሞ ምንድነው እንዲህ መርፌ ኪኒን አልጠቀምም ነበር። የ72 ሰዓት ነበር ተጠቀም የነበረውና ለካ በወቅቱ እንደተለመደው እንዴት ነው ግንኙነት አድርገሽ የ72 ሰዓቱን ስትወስጂ እንደ አዲስ አሁን ፔሪድ ካየሽ ሳምንት ሆኖት ከሆነ ከሳምንት በኋላ ግንኙነት አድርገሽ የ72 ሰዓቱን ስትወስጂ እንደ ፔሪድ የሆነ የምታዩ ነገር አለና እንደዛ ሆኜ ነበርና ሶ ይፈጠራል የሚል ምንም እንትን አልነበረኝም። እርግዝና ይፈጠራል የሚል እምነት አልነበረኝም። ከዛ ምን ሆነ አሰብኩና 3 ወር አልፎኛል። ኦሬዲ 3 ወር አልፎኛል። ከዛ እስኪ ለማንኛውም ይሄን መድኃኒት ከመውሰድ በፊት ዝም ብዬ ቼክ ላድርግ፣ እርጉዝ አይደለሁም፣ ልሆን አልችልም፣ መድኃኒት ወስጃለሁ፣ እንዴት እርጉዝ ሆናለሁ ብዬ ወደ ጤና ጣቢያ ሄድኩኝ። እረፍት በሳምንት አንዴ ነበረ። ቆይ ነገ እያልኩኝ እንደውም እናቶች አልፎ ከ3 ወር በላይ ሆኖኛል። ከዛ ሄጄ ቼክ ሲደረግ እንኳን ደስ አለሽ እርጉዝ ነሽ ይላል። በጣም ነው የደነገጥኩ። ማለት የሆነ አልተቀበለውም አይምሮዬ ራሱ እንዴት ነው እርጉዝ ማለት በቃ ይመልክ አይደለም እና ብዬ ድጋሚ እንደገና ሌላ ሄጄ ሌላ ቦታ እንትን አልኩኝ። እንዛም ሲሄድ እንደዛው እርጉዝ ነሽ ምናምን። ከዛ ደክሟችኋል አልኩ ወሬ ያበዛባችሁ ታሪክታት ነው። እኔ ወገቤን ስላመመኝ ነው አዲስ ቤት ገብቼ ስራ በዝቶብኝ ወገቤን አሞኝ ነው እንጂ ታሪክሽ መሰለኝ። እሺ ከዛ እንደሆነ ይችላል በቃ ዳገስኩኝ። አንደኛ ከሱ ጋር ተለያይተናል። በቃ አንተም የራስህ እኔም የራሴ ተብዬ እኔ ሌላ ሰው እየጀነጀንኩ ያለው እያወራ ያለሁበት ሰዓት ላይ ነኝ። እሱም የራሴ ህይወት አለኝ ብሎ ያለኝ ሰዓት ላይ ነኝና በዚህ ሰዓት እርጉዝ መሆን። ሁለተኛ ነገር ደግሞ ምንም ነገር የለኝም። ብቻ በየነ ባንኪ ውስጥ ያስቀመጥኩት 1 ብር እንኳን የለኝም። አለኝ ብዬ ይዣት የመጣኋትን በታትኛታለሁ። ስራ እንኳን የሌለኝ ሰው ነኝ። ሰው ተጠግቼ ነው እየኖር ያለው። ታከራይ ለጊዜው በቃ እንዲህ ስትጨናነቅ አይተን ችግር የለውም በቃ እንደ ቤትሽ ብላኝ ማለት በዚህ አጋጣሚ አከራይንም ማመስገን ፈልጋለሁ። ለረጅም ጊዜ ግን ቢያንስ 2 አመት ቤሩት ስኖር ያለ ቤት ኪራይ ክፍያ ከዛ በላይ አስቀምጣልኛለች እቃውን ማለት ነው ቤት ውስጥ። ከዛ መጨረሻ ላይ ምን አልኩኝ በቃ እቃውን አውጩ ለጓደኛዬ ነው እቃውን አውጩና ቤቱን ታከራዩ። እኔ መክፈል አልቻልኩም በወቅቱ ያው እዛ የነበርኩበት ሰዓት ብር ምልክበት ሁኔታ ውስጥ አልነበርኩም እና እቃውን ወሰጁና አንቺ ጋር ቤቱን ታከራዩ ብዬ እቃው ተወስዶ ነበረ እና ስመጣ መልሼ እሷ ጋር ነው ያረፍኩት። የቤት ኪራይ እንኳን አልጠየቀችኝም። አትጨናነቂ እንዲ በርን ዘግቼ ተኝቼ ምናምን ካለው ቤት አንኳኩታ ምሳ በላች እራት በላሽ ምናምን ብላ ነው ደውላ ጠይቃቸው ምግብ ልጆቹ አምጥተው የሚሰጡ ነው። እራት ብሉ፣ ምግብ ብሉ፣ ምግብ ከነሱ ነው። ቤት ኪራይ በነፃ ነው እና እንደ ቤት ሽዩ በላይ በነፃ ነበር መታኖርኝና ያው ከጓደኛዬ ጋርም እንደዛ ነበር እየኖርኝ ነበርና በመሀል ይሄ ሲፈጠር በጣም እንትን አለኝ፣ ከፋኝ። ገብቶሻል? ከዛ ለማንኛውም ልንገረው የሆነ ኦሬዲ አንዴ ሆኗል፣ ምንም ማድረግ አልችልም፣ ልንገረው ብዬ ጠራውና እንደዚህ ተፈጥሯል፣ እርግዝና ተፈጥሯል ምናምን ስለው እንዴት አለ በቃ አላመንም። እንዴት ሊሆን ይችላል? ራስሽን አትጠብቂም፣ አትጠነቀቂም። እኔ ላይ ነው የጮኸብኝ። ነይ እንሂድ እንደውም ቼክ ተደረጊያለሽ። ተከትዬው ሄድኩኝ ወደ ጤና ጣቢያ። ልክ ሳንገባ እሱ ምንድነው አውቄ ነው የምለው ነው የመሰለው እና አውቄ ነው ሁላ የመሰለው እሱን ፈልጌው ለመያዝ ምናምን ነገር ነበር የመሰለው። ከዛ
መሀል ላይ ምናምን በቃ አረፈ እንትና ከጤና ጣቢያ ተመለስና አልገበረም ዝም ብሎ እሺ ውዴ አሁንስ አንድ ቦታ ላይ ሆኜ ኔትወርክሽ እየተቆራረጠ እሺ አሁን ይሰማል አዎ አንዴ ጠብቂኝ ሻንጣ ላምጣ ከዛ ክፍል እሺ ጠብቂኝ አንድ ደቂቃ እሺ ውዴ እሺ መጥቻለሁ ውዴ ጀምሪ እና ከዛ ምን አለኝ በቃ አስወርጂ ማስወረድ አለብሽ ለምሳሌ አረ በፍጹም አልኩት እኔ ላንተ የነገርኩ መፈጠሩን እንድታቅ እንጂ ካንተ የምፈልገው ነገር የለም አባቱንም አልልህም አሳድም አልልህም ግን እንደተፈጠረ እንድታቅ ብዬ ነው ሰው በፍጹም አይሆንም አለ አይሆንም ካላስወረድሽ ወይ አንቺ ወይ እኔ በህይወት እንኖራለን ማስወረድ አለብሽ አለ በጣም ብዙ ጸብ ተፈጠረ ያው ተጨቃጨቅን ምናምን እኔ መሄጃ ቦታ ስላልነበረኝ እሱም እዛው ስለነበረ የሚኖረው ሁለታችን ስጋባ ስወጣ እንዴት ነው ቤተሰብሽ እንገደለ ጠላት የለም እንደዛ ነው የምንተያየ ነበርና ሁሌም የሆነ በክፋት ነው የሚያየኝ እኔም በጥላቻ ነው የማየው ነበርና የሆነ ቀን ላይ ያው ተጣላን በስነ ስርዓት እንደዚህ ገልሻለሁ ምናምን ብላ አንገቴ ምናምን ያዘኝ ከዛ ቤት ነበሩና አከራዮቼ ምንድነው ምናምን ብለው ሲመጡ እየተጣላን ምናምን ነገር ከዛ በቃ ያው ስንጣላ ሁሉ ነገር አያውቁም ነበር ይውላ መፈጠሩን ከዛ ነገርኳቸው ያለውን ነገር ምናምን ያው እነሱም እኔ ያለሁበት ሁኔታና ያው እሱም ያለበት ሁኔታ ስለሚያውቁ በቃ የሆነ ነገር ቢያረግሽስ አንቺ ሁለት ነሽ በዚህ ሰዓት አቅም አይኖርሽም ምናምን አለችኝና እኔ ወጣሁኝ ከዛ ቤት ከዛ የበፊት ሰራባት የነበረችው እንደ ቤተሰብ ሆነን ነበር እንደ እናቴ ነው እንትን ምን የሆነ ሲቸግረኝ የሆነ ሲከፋኝ ሄጄ እሷ ጋር አርፋለሁና ሄድኩኝ እዛ ሄጄ እሷ ጋር ተቀመጥኩኝ ስራ ለተወሰነ ጊዜ ስራ እየፈለኩ ነበር ቃጣቢ ከፈለጋችሁ የሆነ ውስጥ ቆመሽ የምትሰሩ ነገር የለም መስተንግዶም ቢሆን ሆዴ አያስታውቅም ነበር የዛን ሰዓት 3 ወር ነበርና ስልኬን እየበተንኩ ሄድ ነበር በየቦታው ስራ ሲኖር እንዲጠሩ ከዛ ስራ ሳጣ መጨረሻ ላይ ምናረኩኝ ፌስቡክ ላይ የማርኬት ፕሌስ ላይ በጣም ይተሰናችላልና ትንሽ ወደ ኋላ በይልኝ ይቅርታ ወይ ይኸውልሽ የቱ ጋር መሰለሽ ትንሽ ቤተክርስቲያን ወይ መስጊድ አጠገብ ነው ያለሽው አው እዚህ ጋር አለ እስኪ ወይስ እንዳይወጣ ብዬ እኮ አጠገባችን አው መስጊድ አለ አሬ አንቺ አይደለም የሙስጠፋ ነው መሰለኝ የሚለው የኔ ነው እኔ ጋር መስጊድ አለ ሙስጠፋ በቤቱ ጀርባ ሙስጠፋ ከኒው ቆይ ሙስጠፋ ላስወጣውና ድጋሚ እናስገባለን አሬ እሱ እኔ ጋር ነው አቡዬ የኔ ነው አዎ ምን ይረብሻል መስጊድ ነው ወይስ ቤተክርስቲያን መስጊድ ነው እኮ ከመስጊዱ ለምን አትርቂም ዙሪያውን አለ ቤት ከገባው ምናልባት ለማውራት ቆይ እስኪ ከተሰማ ወይ ሽንት ቤት ዋይፋይ ነው ቆይ እስኪ እንትን ልሞክር ቤት ውስጥ الله يحفظك اختي حبيبه اذا في ازعاج بنزل انا اي عامل صامت
صامت ما في ازعاج. طيب يا اختي الله يحفظك. ለኔ ብቻ ነው የሚሰማኝ። ሚውት አድርጊና አብሪ ድጋሚ። አሁን አለው። አዎ ሚስ ላባ ብለው 14000 ድርሃም የተበላች ልጅ አለች እያልሽ እየጻፍሽልኝ ነው። አሁን እኔ አዲስ ቤት ገብቼ ቤቴን እያስተካከልኩ ነው። ቤቴ ሳይስተካከል የራሱን ችግር ሳይፈታ እንዴት ሰው ችግር ይፈታል? እኔ ችግር ላይ ሆኜ ችግሬን ሳልፈታ ቤቴን መላሳልል ቤቴ እንዲያብዶ ቤቴ ተዝረክርኮ እንዴት የሰው ችግር እፈታለሁ? ሻወርም ከራስ ነው የሚጀምረው። የራሴን ችግር ልፍታ መጀመሪያ፣ ከዛ ወደ ሰዎች ችግር ሄዳለሁ። ዝርክርክ ብሏል ቤቴ። ቤቴን ፊክስ ላድርግ። ከዛ የዛኔ እግሬን ሰቅዬ ወንበሬ ላይ እንደ በፊቴ ራክስ አድርጌ ተደግፌ ቁጭ ብዬ እሰማለሁ። አሁን ግን እኔ የራሴን ችግር እየፈታው ነው። ቴንክ ዩ። እሺ የናታን እናት እኔ ወደዛ ሄጄ ቃላመጣ እሺ ይቅርታ ቡነ ችግር የለውም። እኔ ማለት እኔ ወደዛ ቃላመጣ ሄጄ እንትን ምን ጋር መሰለሽ ማርገዝሽን ስትነግሪው እንዴ አንቺ ራስሽን አጠብቂም እንዴ ምናምን ብሎ ሐኪም ቤት ይዞሽ ሄደ። ስላላመነ በሐኪም ቤት በር ላይ ስንደርስ አውቄ ነው የምትይው መስሎት ይዞሽ ሄደ። እሱ ጋር ነው ያቆምኩት። ኦኬ ከዛ ያ ወደ ቤት ተመለስን ከዛ ማለት ነው ተመለስን ቤት ገባን። ከዛ ግድግዳ ምናምን እንደዚህ እየመታማ እንዴት ይሆናል እንዴት ሊሆን ይችላል ምናምን ከትንሽ ቆየም ማስወረድ አለብሽ ካላስወረድሽ ወይ አንቺ ወይ እኔ በህይወት እንኖራለን እና አስወርጅን ከአንድና አንድ ያለኝ ማለት ነውና እኔ ደግሞ ይሄን ማድረግ አልችልም። እኔ ይሄንን የነገርኩ ካንተ ምንም ፈልጌ አይደለም። አባቱን አልልህም ይሄን አድርግ አልልህም። እኔ ልጄን ለምኜ ቢሆን አሳድገዋለሁ፣ ግን መፈጠሩን እንድታቅ ፈልጌ ነው። መፈጠሩን እንድታቅ ስለፈለኩኝ የነገርኩህ። እሱ ደግሞ አልተቀበለውም። ያን ህይወቴን ልታመሰቃቂ በቃ ብዙ ነገር ማለት የኔ ህይወት ነው። እዚህ ጋር ሁሉም የራሱ ነው የሚያወራው። በእርግጥ የእሱም በራሱ ሳይድ አስቦት ነው። እኔ ደግሞ በእኔ ሳይድ የኔ ህይወት ነው በትልቁ የተመሰቃቀለው። ገብቶሻል? አንደኛ የራሴ የሚለው ገንዘብ የለኝም፣ ማረፊያ ቦታ የለኝም፣ ተጠግቼ ነው እየኖርኩ ያለሁት። ብር የለኝም ልጅ ማሳድግበት። ማስወረድ ደግሞ አልፈልግም። እግዚአብሔር የሰጠሽን እንዴት ነው ነፍስ እንደማጥፋት ነው የምቆጥረው። ነፍስ እንዴት ነው አሁን አድጎ ያለን ሰው እኛ ሆዳችን ውስጥ ስላለ ነው አይደለ? ህፃን ስለሆነ ስለማይታወቅን እንጂ አድጎ ስናየው ያን ህፃን ከነነፍሱ እንደገደል ነው አድርጌ ነው አይምሮ የሚያስበውና ይሄን ማድረግ አልችልም። በቃ እግዚአብሔር እንዲሰጥቶኛል ይሆናል። ወይ ምን ያሳድገዋለሁ ወይ በቃ መስጠት አለብኝ አካል ሰጣለሁ። እንደዛ ነው ውስጥ እንትን ያለው በቃ ያሰብኩት በዛ ቅስፈት ሲጀመር ሰው እንደዚህ አስወረድኩ ምናምን ብሎ ሲያወራ ራሱ ምጸየፍ ሰው ነኝ እንኳን ላደርገውና እኔ ከፈጣሪ ጋር በዛ ሰዓት የተነጋገርኩት ለምን በዚህ ሰዓት ለምን ማለት እኔ ምንም የለኝም ልጅ ማሳድግበት አቅም የለኝም በዚህ ሰዓት እንዴት ነው ያልኩትና ባልጠበቁበት ሁኔታም ስለነበር የሆነው ማለት ነውና ሁለተኛ ነገር ደግሞ አባት እንደ አባት እንኳን ሆኖ የሚንከባከብ ወይ ደግሞ ካጠገብሽ ሰው ቢኖር ጥሩ ነበር። እኔ በዙሪያዬ ሰው ርቄ ስለምኖር ከቤተሰቦቼም ርቄ ነው የምኖረው። ራሴን ነው ማስተዳድረው ማለት ይቻላል። ቤተሰብ እያለሽ ቤተሰብ ስልሽ ዘመድ፣ እህት፣ ወንድም፣ አጎት በጣም ብዙ አሉ። ሁላቸውም እኔም አይጠይቁኝም፣ እኔም አልጠይቃቸውም። ለብቻዬ ነው የምኖረው፣ ለብቻዬ ነው የምጥረው እና እንደዚህ ሲሆን ደግሞ ማንም ሊቀበል እንደማይችል አውቃለሁና ያ ተሰምተኝ ስለነበር አለቀስኩኝ። ከፈጣሪ ጋር ተነጋገርኩኝ። ከዛ እሱ ደግሞ ማስወረድ አለብሽ ካላስወረድሽ ገልሻለሁ ነበረ ጸቡ። ያው ስወጣ ስገባ እንደ ጠላት ነው የምንተያየው ሁለታችን፣ በቃ እንደ ጠላት ማለት ነው። እሱ ልክ ወጥቶ ከነበረን ወይ ደግሞ ውጭ ወጥቼ ዕቃ ስገዛ ውጭ ላይ ካየሁት በር ያው ትልቅ በር አለ ሰው እንደሌላ አድርጌ ነው ላይ በር የምዘጋው። እንዴት ነው በቃ እንደ ንቀት ነው የምንታየው ሁለታችን። እንዴት ብዬ ላስረዳሽ? ከዛ የሆነ ቀን ላይ በቃ ሁሌ ይዝታል ምናምን አለቅሽም አንቺማ ደፋሻለሁ ምናምን ይለኛል ሲያልፍ ሲያገድም ማለት ነው። እኔ ለሷ ያው የቤታችን አከራይ ማለት ነው ለሷ ብዬ ነው እንጂ ደፋሻለሁ ይለኛል በጣም ስገባ። ከዛ የሆነ ቀን ላይ ፕሮግራም ነበረ ቤት ውስጥ። ከዛ ያንን ስራ አግዣቸው ምናምን ድክም ብሎ ታጠቤ ምናምን ተቀመጥኩኝ ሳሎን። ከዛ መጣን እኔማ አንቺን ደፋሻለሁ እንደዚህ ምናምን ሲለኝ ተናገርኩኝ እኔ። ከዛ መቼ ቁጭን አንቺ እናትሽ እንደዚህ ትሁን ምናምን እናቴን በሚያጸይፍ ቃል ተናገረ ማለት ነው። ያንተው እናት እንደዚህ ትሁን ምናምን እየመለስኩኝ እኔ። ከዛ መጥቶ አንቀኝ አንገቴ። ከዛ ተናንቀን ምናምን ሶፋ ላይ ወርውሮኝ ነበር። ልክ ምጥጥ ሲሉ እነሱ እኛ ተያይዘናል ምናምን
ነው? ምን ተፈጥሮ ነው? ይሄ ሁላ ሲፈጠር እሷ አታውቅም። እኔ እርጉዝ መሆኔንም ሆነ የፍቅር ህይወት እንዳለንም አታውቅም። ያው እንደ ቤተሰብ እንደምንኖር እንጂ እና ምን ተፈጥሮ ነው ምናምን ስትል ያው ያለውን ነገር ነገርኳት በዛ ሰዓት። ከዛ በኋላ ምን አለች፣ በቃ እኔ ያው ስራ ነው ብሎ እሷ ስራ ነው የምትውለው። እኔ ስራ በሄድኩበት ማንም ስለማይኖር አንቺ እዚህ ጋር ሁለት ነሽ፣ አቅም የለሽም ከሱ ጋር እንትን ማለት እና አንድ ነገር ብትወቢ፣ ስለዚህ ማረፊያ ፈልጊ ሌላ ቦታ ምናምን አለችኝ። በቃ ከዛ ወጣሁኝ። ከዛ በፊት እንደ ቤተሰብ ማያት ያው እንደ ቤተሰብ በፊት በስራ ነበር ማገልግላት፣ ሰራተኛ ነበርኩ እነሱ ቤት። ከዛ እንደ ቤተሰብ ሆኜ እንደ ቤተሰብ የሆነች ሲቸግረኝ ሲርበኝ ምናምን እሄዳለሁ እና በዛ ሰዓት ሄድኩኝ እነሱ ጋር። ከዛ እዛ ሆኜ ስራ መፈለግ ጀመርኩኝ ለመቀጠር በየካፌው ምናምን ስልኬን እየበታኩ ግን ስራ ማግኘት አልቻልኩም ነበር። ከዛ ምናረ ፌስቡክ ላይ ማርኬትስ የሚባል አለ፣ እሱ ላይ ስልኬን በተንኩኝና ሹሩባ እችላለሁ እና ሹሩባ ቤት ለቤት ብዬ ፎቶዎችን ጉግል ላይ ዳውንሎድ አድርጌ የምችላቸውን ፎቶዎች የምችላቸውን ስታይሎች ዳውንሎድ አድርጌ ቤት ለቤት እሰራለሁ ብዬ ፖስት አደረግኩ። ከዛ ወዲያውኑ ሰዎች መደወል ጀመሩ። ስልኬ ላይ በጣም ብዙ ሰው ነበር የሚደውልልኝ። ደብተር ይዤ ሁላችሁንም አድራሻና ስልክ እቀበላለሁ። አቅራቢያ አሁን ተመሳሳይ ሰፈር ላሉት አንድ ቀን እሄዳለሁ። 2 ሰው 3 ሰው እሰራለሁ። እንደዛ ያደረኩኝ እስከ 8 ወር ድረስ ሰራሁ ሹሩባ ማለት ነው፣ በየቤቱ እየዞርኩኝ። በጣም ከባድ ነበረ ማለት እርጉዝ ሆነሽ የሆነ ይከብዳል። የሆነ እስከ ኮንዶሚኒየም እስከ መጨረሻ ድረስ መውጣት መውረድ ቆሜ ነው የምውለው። ውሃ በቦርሳ ይዤ የምመለስበት ሰዓት አለ። በቃ ራሴን አልንከባከብም የነበረው በቂ የሆነ ነገር አላደርግም ለራሴ እና መጨረሻ ላይ ጊዜው ስለደረሰ 8ኛ ወር ስገባ ያው እኖርበት የነበሩ ሰዎችም አግዘውኝ ቤት ተካየሁኝ። ከዛ ከበድን መጣ ከ8 ወር በኋላ ማለት ነው። ከዛ መውለጃ ጊዜ ደረሰ፣ ወለድኩኝ፣ እናታን ወለድኩኝ ማለት ነው። ከዛ ወልጄ ያው ቤተሰብ ምንም አያውቁም ነበረ። ታለችኝ እንደዚህ ፖስት አድርጌ ምናምን ስታይ በቃ እንዴት አለች እሷ ራሱ መጣች ምናምን ጠየቀችኝ ምናምን። ያው ሁሉም ሰው መጥቶ አየኝ። ከዛ በኋላ ምን ሆነ፣ የቤት ኪራይ የምከፍለው ተቸገርኩኝ። የምበላው ብቻዬን ነበርኩኝ። አንዲት ልጅ አጋጣሚ ሰው ፈልጎልኝ አብራኝ ሽንት ቤት ልጁ እንድትጠብቅልኝ ልጅ ተትቶ አይኬድም ይባላል እና በዛን ወቅት ብቻ ለ2 ወር የቤት ኪራይ እና ለአንዳንድ ነገር የሰጡኝን ከሱ ላይ እከፍላለሁ ብዬ እሷን 2 ወርም ሆነ እናታን ክርስትና ተነሳ። ከዛ በኋላ ያው ክርስትና በኋላ እንደምን ብዬ ስራ አገባለሁ ነበር ያልኩትኝ። እንዳሰብኳቸው አልሆነልኝም። ስራም እንደፈለኩት አላገኘሁኝም። በቃ ማለት ከባድ ነው። የቤት ኪራይ ሊደርስ የሆነ ቀሰ ጭንቀት በቃ ከየት አምጥቼ ነው የምሰጠው እና የማውቃቸው ጓደኞቼ ሁሉ እየደወልኩኝ እንደዚህ ቸግሮኛል እንደዚህ እያልኩ በቃ በእነሱ እገዛ ማለት ይቻላል እስከ 8 ወር በኋላ ምንድነው ማድረግ ያለብኝ? በቃ መሄድ አለብኝ። አሁን ሁሉንም አግዙኝ ብዬ ጨረስኩኝ። የሚረዳኝ ሰው የለም። ከዚህ በኋላ ልጄ ማድጓል ዲግሪ አንቀበልም አሉ። ከዛ በቃ ልሂድ ወደ አረብ ሀገር ብዬ አሰብኩኝና ልጄን ያው አያቶቼ ጋር በጣም ረጅም ጊዜ አላወራም ነበር፣ ግን በልጄ የተነሳ ከነሱ ጋርም ሄድኩኝ። ልጄን እዛ ትቼ ወደ አረብ ሀገር ወደዚህ ወደ ዱባይ ማለት ነው። ወደ ዱባይ መጣሁ። ከዛ እዚህ መጥቼ ልጄን ትቼ እንዴት ሳወራው በጣም ቀላል ነው በእውነት በጣም ማለት ነበር የታመምኩበት ትቼ ማለት ነው። 8 ወር ድረስ አብሮኝ የነበረ እና ፕሮሰስ ጀምሬ በ15 ቀን ውስጥ ነው ወዲያውኑ የመጣው ፕሮሰሱ ማለት ነው። እና ትቼው ስመጣ ልጄን ከአስቀመጥኩበት እስከ አዲስ አበባ ድረስ በቃ እያለቀስኩኝ ምግብ እንዴት ልብላ መጥቼ ራሱ በቃ መሄድ ስላለብኝ መስራት ስላለብኝ ከመሄዴ በፊት ምን አደረኩኝ? ትቼው ላለመሄድ ፀጉር ቤት እኔ አልተማርኩም፣ ሙያው የለኝም። ግን ሙያው የለኝም ስልሽ የፓይስትራ ይሄ ሳብሳብ ምናምን አልችልም። ሹሩባ በራሴ በልምድ ያመጣሁት እንጂና ፀጉር ቤት ገባው እችላለሁ ስራውን ብዬ ማለት ነው። በቃ ቢያንስ እንኳን እየሰራው እንትን እንደል ብዬ ያም አልሆንም። ስራውን ከበደኝ። ሁለተኛ ነገር ደግሞ ልጅቷ ታግዘኛለች ያልኳት ልጅ እያስቸገራት መጣ። ልጁ
ጡጦ አይለመደልኝም ነበር። ጡት ነበር የሚጠባውና ጡቴ በዛን ሰዓት እኔ ያው ብዙም አላወራቸዋል እንጂ ጡቴን እንኳን ሳጠባ ወተት አይወጣውም ነበር። ያ በቂ አጥሚት ስለማጠራ እንዶሚ ውሃ በዛ አድርጌ እንደ አጥሚት እንዲሆንልኝ እንዶሚ ነበር ቀቅዬ መረቁን የምጠጣው ማለት ነው ጡት እንዲወጣለት። እና በጣም ከባድ ጊዜ ነበር ያሳለፍኩት የአራስ ቤቱ ጊዜ ማለት ነው። ብቻ ያም አልፎ ሄድኩኝ፣ እሱን ትቼ መጣሁኝ። እዚህ መጥቼ የገባሁበት ቤት በጣም ክፉ ነበረች፣ በጣም ማለት ነው። እና እዚህ ሆኜ በቃ ሴትዮዋ ትጮህብኛለች፣ ትናገረኛለች። በዛ ደግሞ የልጄ ናፍቆት አለ። በቃ በጣም ኃይለኛ ሰው ታውቂያለሽ። እንዴት ነው የሆነ ነገር ልክ ፎጣ አምጪልኝ ትለኝና በእጅሽ እንዳትነኪው አላርጂክ አለብኝ ትላለች። ከዛ ሽንት ቤት ልገባ ወይ ደግሞ አስዱ ምናምን ትለኝና ልታነሳ የምትፈልገው ዕቃ ካለ 1 ሜትር ነው የምታስርቀኝ። ዞር በይ ላልፍ ነው ምናምን ነገር ብላ ማለት ነው። ከዛ እናንተ ሀበሾች ውሾች እንደዚህ በቃ የማትሳደቡ ስድብ የለም። 24 ሰዓት ስድብ ነው። 24 ሰዓት በቃ የሆነ ልበላ ቁርስ እንኳን ቆረጥኩኝ። ዳቦቼ ማሙል ትንሽ ዳቦ በጅብኔ ቀብቼ ቁርሴን ልበላ ልጅቷን በጠዋት ስንት ሰዓት መሰለሽ? 5 ሰዓት ከሩብ እነሳለሁ። ልጅቷን ትምህርት ቤት ሸኝቼ ከዛ እሷን ሸኝቼ ምናምን ቁርሴን ልበላ ሻይ ልበላ ቁጭ ካልኩኝ ትጠራኛለች። የት ነሽ ያለሽው? የት ነሽ? አንቺ መብላት ብቻ ነው የምታውቂው ትላለች። ከዛ እንደገና ትሉ ብልት በቃ ይሆን አንዳንዴ ያንቀኛል። ለዚ አልወርድ ይለኛል። በቃ ይተናነቀኛል ለመብላት ራሱ። ከዛ እሱን በላና ላይ ወጥቼ ቤቱ በጣም ሰፊ ነው፣ ትልቅ ቤት ነው። አጸዳለሁ። ቤቱ ተጸድቶ ምንም የማያልቅ ቤት ማለት ተሰርቶ የማያልቅ ቤት። አንድም ቀን ጨርሼ አላውቅም የዛን ቤት ስራ። ልብሱ በጣም ነው የሚታጠበው፣ በጣም የሚተኮሰው። ልጆቹ ከትምህርት ቤት ሲመጡ ዩኒፎርማቸው ዴይሊ ነው የሚታጠበው። ኢቭን ጫማ ሶሉ እንኳን አይቀርም፣ ጫማቸው ሶሉ ይታጠባል። በቃ ሰርቼ እዛ ቤት ቢያንስ የ3 ሰዓት እንቅልፍ የ2 ሰዓት እንቅልፍ ነው የምተኛው። እንቅልፍ እንደሚያሰክር እዛ ቤት ነው ያየሁት። እንቅልፍ እንደሚያሰክር ማለት 2 ወር ከምናምን ሰርቻለሁ። ተኝቼ ጠዋት ስነሳ ራሴን እንዴት ነው በደረጃ ልቀሰቅሳቸው ሲል ደረጃ ተደግፌ ነው ሄድ የሚቀሳቸው። በቃ የሆነ ሙሉ ሰውነቴ ብርክርክ ነው የሚለው። የሆነ እንዴት ነው ድካሙ ይሁን እንቅልፉ እንደዛ የሚያደርገኝ። በቃ ተደግፌ ሳንኳኳላት መቆም ራሱ አቅቶኝ በሩ ቁጭ ብዬ እንደዚህ ጭንቅላቴን በሩን አስደግፌ ነው አንኳኩቼ የሚቀሰቅሳቸውና በጣም እንቅልፍ ያቅተኝ ነበረ። እያጸዳው ሽንት ቤት እያጠብኩኝ አይኔ በግድ ነው የምገልጠው። ሰው እንዴት እጁ ውሃ ውስጥ ሆኖ እንቅልፍ ያስቸግረዋል? እጄ ውሃ ውስጥ ሆኖ እንኳን እንቅልፍ ያስቸግረኝ ነበረ። በቃ በጣም እግሬ ማበጥ ጀመረ፣ ወገቤን አመመኝ። አንደኛ አራስ ቤት ሆኜ በቂ የሆነ ለራሴ እንክብካቤ አልተደረገም፣ አላረኩም። እና እዚህ መጥቼ ደግሞ ያለው ነገር ከጠዋት እስከ ማታ ቆሜ ነው ያለሁት እና በጣም ከበደኝ። በቃ አልቻልኩም ስራው። እኔ የመጥፋት ሀሳብ አልነበረኝም እና ሆኜ ጠፍቼ ምንም ሳሊዝ ሀገሬ እንደገባው ስለማቅ አሁን ላይ ደግሞ ጠፋ ልጄን ነው የማስበው። በቃ መስራት አለብኝ። ጠፋው ማለት ምንም ገንዘብ አልይዝም